አንድ ከተማ አሁን ባለው ዘመናዊ ዓለም ባህር ዳር ከተማችን የስማርት ሲቲ ከተማ ጉዞዋን ጀምራለች። በዛሬው ዕለት አንድ ከስማርት ባህር ዳር ፕሮጀክትና ከስማርት ከተማ አንዱ የሆነውን ስፓርክ ትራንስፖርት ነው። ባህር ዳር ከተማ አስተዳደር በጣም ዘመናዊ መንገዶች ያሉት አሁን ደግሞ ከጣናና ከአባይ ጋር በማስተሳሰር ዘመናዊ የኮሪደር ልማት እየገነባ ያለ ከተማ በመሆኑ የባህር ዳር ከተማ አስተዳደር አሁን ለመንግስት ሰራተኛውና ለህብረተሰቡ አገልግሎት ከሚሰጥባቸው የትራንስፖርት አውቶቡሶች 20 አውቶቡሶች በተጨማሪ 10 ዘመናዊ በኤሌክትሪክ የሚሰሩ አውቶቡሶችን ጨምረናል። ለተከታታይ ዓመት ባህር ዳር ከተማ የቱሪዝም ከተማ ስለሆነች ጥር ወር በሙሉ ባህር ዳር ላይ ኩነቶች አሉ። የባህር ዳር ልጆች፣ የባህር ዳር ወዳጆች፣ የባህር ዳር አድናቂዎች ጥርን በባህር ዳር መጥተው የሚዝናኑባት ከተማ፣ ዘመን የሚጠይቁባት ከተማ ስለሆነች በዛሬው ዕለት በእነዚህ መኪኖች የጥምቀት ዕለት በነፃ ህዝባችን የሚንቀሳቀስባቸው እናደርጋለን። በመንግስት የስራ ቀናት ጭምር ለተወሰኑ ቀናት የከተማችን ነዋሪ ለመጀመሪያው ቀን አገልግሎት በነፃ እንዲሰጡ ለህዝቡ ለከተማው ነዋሪ እናደርጋለን። ለሀገር ባለውለታዎች በጡረታ ለተሰናበቱ በቦርድ ተሰናብተው መንቀሳቀስ ለተቸገሩ እና መደገፍ ላለባቸው የህብረተሰብ ክፍሎች የነፃ የትራንስፖርት መጓጓዣ ነፃ ካርድ አዘጋጅተን ለአባት አርበኞች ለአረጋውያን የምንሰጥ መሆኑን በዚህ አጋጣሚ ማረጋገጥ እፈልጋለሁ። እነዚህ አውቶቡሶች ሰርቪሳቸው በጣም ዝቅተኛ፣ አገልግሎታቸው በጣም ሰፊ፣ ለህብረተሰብ ምቾት ያላቸው ጭስ አልባ ወጪ አልባ የሆኑ ቴክኖሎጂዎች ናቸው። በአገልግሎታቸው ስናያቸው ህብረተሰቡ አነስተኛ ወጪ ነው የሚያደርጉት፣ ግን ከፍተኛ በሰርቪስ ምንም ሰርቪስ ዘይት አይፈልጉ፣ የሞተር ጥገና አይፈልጉ፣ የካምቢዮ ጥገና አይፈልጉ፣ የዲፈረንሻል ጥገና አይፈልጉ። በጣም ጥሩ ናቸው። የከተማው ህዝብ በተለያየ ቦታ ተደራሽ እንዲሆን በ23 ቦታዎች ላይ መዳረሻ መርጠናል። መዳረሻ መምረጥ ብቻ ሳይሆን ታሪፍም አጥንተን አቅርበን ቦርዱ እንዲወስንልን ተደርጓል። ህብረተሰቡ በትራንስፖርት መሰቃየት ስለሌለበት ከነባሩ በመንገድ ትራንስፖርት ከተዘጋጀው የትራንስፖርት ታሪፍ በ30% ዝቅ ብለን ለማገልገል ተዘጋጅተን በመጠባበቅ ላይ እንገኛለን።